ምን መሰላችሁ? በፍጹም ሁሉንም ሰው ማስደሰት አትችሉ። ሁሉንም ሰው ለማስደሰት መሞከር የማይረባ ሰው ነው የሚያደርጋችሁ። ወደ ሁሉም መሮጥ ትርፉ መባከን ብቻ ነው። ስለዚህ ይህንን ነገር ለማስተካከል ወሳኝ የህይወት ትምህርት ያስፈልጋችኋል። ታዲያ በዛሬው ቪዲዮ ብዙዎች ከረፈደ የሚረዷቸው ነገር ግን አስቀድማችሁ ብታውቋቸው ደግሞ ብዙ ነገሮችን መቀየር የምትችሉባቸውን 7 መሰረታዊ የሚባሉ የህይወት ትምህርቶችን የምንመለከት ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ተከታተሉ። አንዳንድ ሰዎች የፈለገ ያክል ጥረት ብታደርጉም እንኳን ሊጠሏችሁ ይችላል። ያኔ እውነታችሁን ታጥፋላችሁ፣ ከፍታችሁን ታሳንሳላችሁ። ግጭት እንዳይፈጠር በሚል ፍራቻ ራሳችሁን በዝምታ ውስጥ ተደብቁታላችሁ። እንደዛም ሆኖ እንኳን ሰዎች እናንተን የማይወዱበት አንድን ምክንያት ፍለጋ ይጋጋጣሉ። የነሱ ምላሽ የዋጋችሁ ነጸብራቅ ወይም ደግሞ ዋጋችሁን የሚመጥን ሳይሆን ከነሱ ደና ለመሆን ካልተነገረው ህጎቻቸው የሚነሳ ነው የሚሆነው። ሁሉም ሰው የሚወደው ሰው ካለ መሆን ጋር መስማማትና ያንን እውነታም ደግሞ መቀበል የግድ ነው። ለራሳችሁ ታማኝና እውነተኛ ሆናችሁ ከቆያችሁ፣ የራሳችሁን መንገድ ከተከተላችሁ፣ እናንተን የሚያደንቁና የሚያበረታቱ እውነታችሁ የሚገባቸው ሰዎች ቀስ እያሉ መምጣት ይጀምራሉ። ከዚህ ጋር ተያይዞ እንግዲህ በዛሬው ቪዲዮ ከምንመለከታቸው ወሳኝ የህይወት ትምህርቶች መካከል የመጀመሪያው ጓደኛን ማጣት የሚለው ሐሳብ ነው። ይሄ ነገር ለብዙዎች ለመቀበል በጣም ከባድ የሆነ ነገር ግን በጣም ወሳኝ የሆነ ነገር ነው። ብዙ ጊዜ በዙሪያችሁ ያሉ ጓደኛ ብላችሁ የምትጠሯቸው ሰዎች እውነታውን የምርም ከፈተሻችሁት ትውውቅ በሚል ሰንሰለት ከናንተ ጋር የተገመዱ እንጂ የምርም ጓደኞች አይደሉም። እስኪ ልጠይቃችሁ፣ አበበ ከሚባለው የሥራ ባልደረባችሁ ጋር በሳምንት 5 ቀን ስራ ቦታ ባትገናኙ ወይም ደግሞ ወደ ስራ አብራችሁ ባትሄዱ የምርም ጓደኛ መሆን ትችላላችሁ? እውነተኛ ጓደኞችን ማቆየት በጣም ከባድ ነው። ሰዎች ይቀየራሉ፣ እናንተም ታድጋላችሁ። ህይወትም በተለያየ አቅጣጫ ትለጥጣችኋለች። አሁን ላይ ትንሽ ብቸኝነት ስለተሰማችሁ ብቻ የድሮውን ነገር ማሳደድ የለባችሁ። በሂደት እየደበዘዘ የሚጠፋውን ሰው እንዲሄድ ፍቀዱለት። ሁሉም ሰው የግድ ከናንተ ጋር አብሮ መቆየት አለበት ማለት አይደለም። በህይወታችሁ የምርም የሚጨነቅላችሁና አብዝቶ የሚፈልጋችሁ አንድ ወይም ደግሞ 2 የቅርብ ጓደኞች ካሉ እነሱ በቂ ናቸው። እነሱን ነው አጥብቃችሁ መያዝ ያለባችሁ። ሁለተኛው ሐሳብ ደግሞ ስልካችሁ ህይወታችሁን እየሰረቃችሁ ነው የሚለው ሐሳብ ነው። ሳታስቡት ስልካችሁን እየነካካችሁ ራሳችሁን አግኝታችሁ አታውቁም? ገና ከእንቅልፋችሁ ስትነቁ ስልካችሁን አንስታችሁ ትነካካላችሁ። ምግብ ስትበሉ ትነካካላችሁ። ብቻ በሁሉም የህይወታችሁ እንቅስቃሴ ውስጥ ስልካችሁ እጃችሁ ላይ አለ። ስልካችሁ ልክ ማቆም እንደከበዳችሁ ያደንዛዥ ዕፅ መቁጠር ይቻላል። ያ ደግሞ አእምሮአችሁን አንጠልጥሎ ያስቀርባችኋል። በጣም አስከፊው ነገር ደግሞ ህልማችሁና ስኬታችሁ ወደ አመድነት እስኪቀየርና መውደቅ እስክትጀምሩ ድረስ ይህንን የቁልቁለት ጉዞ አታስተውሉትም። ህልማችሁ የሚሞተው ነገሮች ፌል አድርገው አይደለም፣ ነገር ግን ትኩረት በማጣትና በመረበሽ ነው ህልማችሁ የሚሞተው። ስለዚህ አሁን ጊዜው ስልካችሁን የምታስቀምጡበትና የሚፈጠረውንም ቀውስ የምታረጉበት ነው። አለበለዚያ በእጃችሁ ይዛችሁ የምትዞሩት ተራ ስልክ ሳይሆን አጥፍቶ ጠፊ የሆነውን ስልክ ይሆናል ማለት ነው። ያ ካልሆነ አቅማችሁ፣ ተስጧችሁና ተፈጥሮ የለገሰቻችሁ ጸጋዎች በሙሉ አይናችሁ እያየ ማሙተው ይጠፋሉ። ሶስተኛው ደግሞ አንድን ነገር ብቻ መምረጥ የሚለው ሐሳብ ነው። ሁሉን ነገር ማድረግ ትፈልጋላችሁ፣ ሁሉንም ነገር መሆን ትፈልጋላችሁ። 10 ነገሮችን ታሳድዳላችሁ። በነገራችን ላይ ራሳችሁን በነገሮች መጥመድና ወደ ብዙ ቦታ መለጠጥ ሁለገብ ባለሙያ ወይም ደግሞ የጥምር ሙያ ባለቤት የሚያደርግ ነገር አይደለም። ይልቁኑ ያሮጫ ፍሬ አልባ ነው የሚያደርጋችሁ። ብዙ ነገሮችን በፍጥነት ለመከወን መሮጥ መጨረሻ ላይ አንዱንም በትክክል ሳትወጡ ከንቱ ድካም እንድትደክሙ ነው የሚያደርጋችሁ። በተቃራኒው አንድ ነገር ላይ ትኩረት ማድረግ ሂደትና ለውጥን ይገነባላችኋል እንጂ በፍጹም አይገድባችሁ። አስተውላችሁ አንድን ነገር ምረጡና ከሱ ጋር ተጣበቁ። በጥልቀት ትጉበት፣ የተሻለ ሙከራን አድርጉበት። አንድን ነገር ስትመርጡና በከፍተኛ ቁርጠኝነት ሙሉ ትኩረታችሁን እዛ ላይ ስታፈሱበት የምርም ማድረግ የምትችሉትን ነገር ማመን አትችሉም።
አራተኛው ደስታ የመጨረሻው መዳረሻ አይደለም የሚለው ሐሳብ ነው። የሆነ ስራን የሆነ አጋርን ስታገኙ የባንክ አካውንታችሁ ላይ የምትመኙት የገንዘብ መጠን ሲኖር ምናምን ደስተኛ የምትሆኑ ይመስላችኋል። ነገር ግን ደስታ የመዳረሻ ጉዳይ አይደለም። ደስታ የሆነ የምትደርሱበትና አንዴ ካገኛችሁት በኋላ ደግሞ ለዘላለም አብራችሁት የምትኖሩት ነገር አይደለም። ይልቁኑ እውነተኛ ደስታ በፕሮሰስ ውስጥ የሚገነባው ነው። ብዙ ጊዜ ብዙዎቻችን የምንስተው መሰረታዊ ነጥብ ምን መሰላችሁ? በህይወታችን የሚፈጠሩ ትንንሽ የሚባሉ አጋጣሚዎችና ቅጽበቶች ተራ እንደሆኑ አስበን አሳንሰን እንመለከታቸዋለን። ደስታ ማለት ማንም ሳያያችሁ ማንም ሳያደንቃችሁ ለራሳችሁ እንዴት ትገለጡለታላችሁ የሚለው። ደስታ ነገሮች ባላሰባችሁትና ባልገመታችሁት መንገድ ወደ ውድቀት ሲያመሩ ራሳችሁን እንዴት ነው ትሪት የምታደርጉት በሚለው ውስጥ ነው የሚገለጠው። ደስታ መቼም ቢሆን በመንገዱ መጨረሻ ላይ አይጠብቃችሁ። ነገር ግን ወደፊት በምትራመዱት እያንዳንዱ እርምጃ በምትሻገሩት እያንዳንዱ ምዕራፍ ውስጥ አብሯችሁ ይጓዛል። ስለዚህ ያንን ጥቃቅን ነገሮች ስለ የተቀመጠውን ደስታ በሚገባ መመልከትና ማጣጣም ያስፈልጋል። ያኔ ታዲያ ትልቁ ከፍታ ላይ ስትወጡ በደስታ ከመስከር ትድናላችሁ ማለት ነው። አምስተኛው እድገት ህመምና ጉዳት አለው የሚለው ሐሳብ ነው። ማንም የማይነግራችሁ እውነታ ምን መሰላችሁ? አዲሱን ማንነታችሁን መላበስ ማለት ከድሮ ማንነታችሁ ጋር እንደመፋታት ያለ ስሜት ነው። ልማዶችን፣ ሰዎችን፣ እምነቶችን እንዲሁም ደግሞ በእንጥልጥል ያስቀራችሁትን ህልማችሁን ሳይቀር በፍጥነት ታሳድጋላችሁ። ያ ደግሞ ውስጣችሁ የውድቀት ስሜት እንዲሰማችሁ ሊያደርግ ይችላል። ነገር ግን ያ የውድቀት ምልክት ሳይሆን የሂደት ወይም ደግሞ የፕሮግረስ ዋጋ ነው። ወደፊት ከምትሆኑት ከአዲሱ ማንነታችሁ ጋር አንድ መስመር ላይ መቆም የማይችሉ ጉዳዮችን እያደበዘዛችሁ ትሄዳላችሁ። እርግጥ ነው ይህንን ከባድና ረጅም መንገድ ስትጀምሩት መነሻው ላይ ነገሮች ከባድና ምቾት የማይሰጡ ሊሆኑ ይችላሉ። ነገር ግን መዘንጋት የሌለባችሁ እውነታ ትክክለኛ እድገት የሚመጣው ምቾት እናንተ አጠገብ መድረስ የማይችልበት ምዕራፍ ላይ ስትደርሱ ብቻ ነው። ስድስተኛው ሂደት ያፈጥናችኋል የሚለው ሐሳብ ነው። በሂደቱ መሃል የሆነ ሰውን ከፊታችሁ ልትመለከቱ ትችላላችሁ። ያ ማለት ግን እናንተ ወደ ኋላ ቀራችሁ ማለት ሳይሆን በራሳችሁ የጊዜ ሰሌዳ በራሳችሁ መስመር ላይ ናችሁ እንደማለት ነው። ህይወት የሩጫ ውድድር አይደለችም። ይልቁኑ ህይወት የራሳችሁ ዑደትና የራሳችሁ መሰናክሎች ያሉባት መንገድ ናት። እነዛ ሰዎች የተጠቀሙትን አቋራጭ አታውቁ፣ የደበቁትን ትግልና መሰናክል አታውቁ፣ ወይም ደግሞ የከፈሉትንም ዋጋ አላያችሁ። ስለዚህ የራሳችሁን እርምጃና ጉዞ በሆነ ሰው ሜትር መለካት አቁሙ። ያለምንም ማቋረጥ ወደፊት መራመዳችሁን ቀጥሉ። በዛ መንገድ ነው ውድድራችሁን ማሸነፍ የምትችሉት። የመጨረሻው ደግሞ የማጠቃለያው ምዕራፍ ነው። ነገሮች አብቅተዋል። የታችኛው የመጨረሻው ደረጃ ላይ ደርሳችኋል። ታዲያ ያ ምዕራፍ ዋጋ ቢስና የማይጠቅም ምዕራፍ አይደለም። ይልቁንም ወሳኝ ሰዎች የሚገኙበት ትርጉም ያላቸውና የምርም የሚያስፈልጓችሁ ነገሮች ያሉበት እንዲሁም ደግሞ እናንተ ጋር እንዳለ እንኳን የማታውቁት አስገራሚ ጥንካሬን የምታገኙበት ቦታ ነው። ይህ ምዕራፍ አዲስና ያልተነካ እንዲሁም ደግሞ የማይሰበር ነገርን የምታገኙበት ምዕራፍ ነው። ስለዚህ በሚገባ ተጠቀሙበት። አንዳንድ ጊዜ በሂደት ውስጥ የሚያጋጥሟችሁ መንገጫገጮችና መውደቆች ተራራውን ከመውጣት በላይ ትርጉም ያለው ትምህርትን ይሰጧችኋል። እዚህ የታችኛው ምዕራፍ ላይ ስትደርሱ ያላችሁ ብቸኛ መሄጃ መንገድ ወደ ላይ ወደፊት ብቻ ነው። ስለዚህ በጥንካሬ ያለ ማቋረጥ ያንን መንገድ ተከተሉና ከከፍታው ላይ መድረስ ትችላላችሁ። የዛሬው መልእክታችን ነው። እስከ ፍጻሜው በመቆየት ካደመጣችሁና ቪዲዮን ከወደዳችሁት ይጠቅማል ለምትሉት ወዳጃችሁ አጋሩት። እናንተም ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን አስደናቂ የህይወት ትምህርትን ያዘሉ ቪዲዮዎችን ተከታተሉ። ለዛሬው ቆይታችሁ ግን እጅግ አድርገን እናመሰግናለን።